በጽንፈኛው ላይ የተወሰደው እርምጃ የህዝብ ማመላለሻ አውቶቡስ ተቃጠለ። የቀይ ባህር አፋሮች ጦርነትን ጀመሩ። ቀይ ባህር ላይ የመርከቦች እንቅስቃሴ ቀነሰ። ግብጽ የኢትዮጵያን ጥያቄ ለማስተናገድ አዲስ ሐሳብ አቀረበች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የልዩ ዘመቻዎች እዝ ኮማንድ ሬጅመንት በጽንፈኛው ቡድን ላይ እርምጃ መውሰዱ ታወቀ። የኢፌድሪ መከላከያ ሰራዊት ሐምሌ 21 ቀን 2018 ዓ.ም የኮማንዶ ሬጅመንት በሰሜን ሸዋ ዞን ጣርማበር ወረዳ አርማኒያ ቀበሌ በጽንፈኛው ቡድን ላይ እርምጃ በመውሰድ በርካታ የጠላት ኃይል መደምሰሱን የሬጅመንቱ አዛዥ አስታውቋል። የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሻሜቦ ሰራዊቱ በፍጹም ኢትዮጵያዊነት ጀግንነት በአካባቢው እየተሽለከለከ ህዝብን ሲዘርፍና ሲያሰቃይ የቆየውን ጽንፈኛ ቡድን አይቀጡ ቅጣት በመቅጣት ከጥቅም ውጪ ማድረጉን ተናግረዋል። ሬጅመንቷ ከጠላት ጋር ጠንካራ ውጊያ በማድረግ ጠላት ላይ ከባድ ኪሳራ በማድረስ ጠላትን መደምሰስ ችሏልም ተብሏል። በዚህም ብሬን፣ ክላሽ፣ ኋላ ቀር መሳሪያ፣ የተለያየ አይነት ጥይት፣ መገናኛ ራዲዮ፣ ኤፍ1 ቦምብ በቁጥጥር ስር መዋሉም ተገልጿል። ከተደመሰሱ የጽንፈኛው ኃይል ውስጥ በእነሱ አደረጃጀት ቢኒያም አስፋው የራምቦ ክፍለ ጦር ሻለቃ አዛዥ፣ ፍቅሩ የራምቦ ክፍለ ጦር አመራር፣ ጎሹ ምክትል ሻለቃ መሪ፣ ነጋሽ የቃኝ አመራር፣ ብሩክ የቡድን ዘመቻ ኃላፊ የሚገኙበት ሲሆን አማንሸቱ የተባለ የቡድኑ ትልቅ አመራርም መቅሰሉን ሻለቃ ታሪኩ ሻምቦ ተናግረዋል። ዘገባው የኢፌድሪ መከላከያ ሰራዊት ነው። ግብጽ የኢትዮጵያ የቀይ ባህር ጥያቄን ለማስተናገድ ድጋሜ አዲስ ያለችውን የውሳኔ ሐሳብ አቀረበች። ግብጽ ኢትዮጵያ ወደ ቀይ ባህር ለማድረስ የምታደርገውን ጥረት ለመደገፍ ሐሳብ ማቅረቧ ተሰምቷል። ኢትዮጵያ የቀይ ባህር ተደራሽነትን ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በህዳሴ ግድብ ላይ ያላትን አቋም ማለስለስ አለባት ብላለች። ይህ 4 ነጥቦች ያሉት አዲስ እቅድ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለአሜሪካ ፕሬዝዳንት ዶናልድ ትራምፕ መላኩም ተገልጿል። ኢትዮጵያ የቀረበውን ሐሳብ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥር ዘገባው አክሎ ገልጿል። ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስተር ቲቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የወደብና የባህር በር ያላቸው ሀገራት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየት ሰጥተው ነበር። ዲፕሎማቱ በግብጽና ኤርትራ ሞገት መሰረት በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይ የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመነጩና ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው ማለታቸው ይታወሳል። የህዝብ ማመላለሻ አውቶቡስ ተቃጠለ። ከቁልቢ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በመታሃራ መግቢያ ላይ በእሳት ተቃጥሎ ሙሉ በሙሉ ወድሟል። የአደጋው መንስኤ በመንገደኞች ዕቃ ውስጥ ተጭኖ የነበረ የጋዝ ሲሊንደር ፍንዳታ ወይም በደንብ ሳይጠፋ የተጫነ ሲሊንደር ተቀጣጥሎ ሳይሆን እንዳልቀረ ተጠቅሷል። በአደጋው ወቅት አውቶቡሱ እየተቃጠለ አላፊ አግዳሚ ያሳዩት ትብብር የሚደነቅ ቢሆንም ከውድመት ግን አላዳኑትም። አደጋው ትናንት ሐምሌ 20 ቀን 2018 ዓ.ም መታሃራ መግቢያ ያጋጠመ ሲሆን በሰው ላይ የደረሰ ጉዳት የለም ሲል ምንጮቻችን አረጋግጠዋል። በኢትዮጵያ ከግማሽ በላይ የሚሆኑ ሴቶች ባል ሚስቱን ለመደብደብ አሳማኝ ምክንያት ይኖረዋል ብለው እንደሚያምኑ የኢትዮጵያ ስታቲስቲክስ አገልግሎት ያደረገው ጥናት አመላከተ። ሚስትን ለመምታት አሳማኝ ምክንያት እንዳለ የሚያስቡ ወንዶች ብዛት ከሴቶች ያነሰ ቢሆንም ከዚህ ቀደም ከነበረው አንጻር በ11 በመቶ ጨምሮ ተገኝቷል። ይህ ቁጥር ይፋ የተደረገው የኢትዮጵያ ስታቲስቲክስ አገልግሎት ባካሄደው ሰፊ የስነ ህዝብ ዲሞግራፊ የጤና ዳሰሳ ጥናት ነው። በሐምሌ 2018 ዓ.ም መጀመሪያ ይፋ በሆነው በዚህ ጥናት ውስጥ 30,000 ገደማ ሰዎች ተሳትፈዋል። የፕላንና ልማት እንዲሁም ጤና ሚኒስቴር መስሪያ ቤቶችን ጨምሮ የተለያዩ የተባበሩ መንግስታት ተቋማትም የጥናቱ አካል ናቸው። ባለ 767 ገጹ ጥናት የዜጎችን የትምህርትና የስራ ሁኔታ እንዲሁም የመጠጥ ውሃ፣ የንጽህና አገልግሎትና የመኖሪያ ቤት አቅርቦት ያሉበትን ደረጃ ዳስሷል። በሴቶች ላይ የሚደርሰው የቤት ውስጥ ጥቃት ጉዳይም በጥናቱ በሴቶች ላይ የሚደርሰው የቤት ውስጥ
ውስጥ ጥቃት ጉዳይ በጥናቱ የተካተተ ሌላኛው ጉዳይ ነው። የጥናቱ ተሳታፊ የሆኑ ሴቶችና ወንዶች ሚስትን መደብደብን በተመለከተ ያላቸው ምልከታ እንዲናገሩ ተጠይቀዋል። አጥኚዎቹ ሚስትን ለመምታት በቂ ምክንያት ናቸው ወይ ሲሉ 5 ሁኔታዎችን ዘርዝረውላቸዋል። በምክንያትነት የቀረቡ ምግብ ማቃጠል፣ መጨቃጨቅ፣ ለባሏ ሳታሳውቅ ከቤት መውጣት፣ ልጆችን ችላ ማለት እንዲሁም ወሲብ መከልከል ናቸውም ተብሏል። ከነዚህ ምክንያቶች ውስጥ ቢያንስ አንዱ ሚስትን ለመምታት በቂ እንደሆነ ከተጠየቁ ሴቶች ውስጥ 55% ያህሉ አዎ የሚል ምላሽን ሰጥተዋል። ሪፖርቱ እንደሚያሳየው ይህ አይነት አመለካከት ያላቸው ወንዶች ብዛት 39% ብቻ ነው። ምላሹን የሰጡት አብዛኛዎቹ ወንዶችና ሴቶች ሚስትን ለመምታት በተገቢ ምክንያትነት የጠቀሱት ልጆችን ችላ ማለት የሚለው ነው። የቀይ ባህር አፋሮች ኢሳያስን እንደ ሙሐመድ ጋዳፊ ለማድረግ በደናከል በረሃ የትጥቅ ትግል መጀመራቸው ታውቋል። ኢሳያስ አፈወርቂ ኤርትራን የግል ንብረቱ ካደረጋት በኋላ ኤርትራ ውስጥ ገፈት ቀማሽ ከሆኑ ህዝቦች መካከል በግንባር ቀደምትነት የሚነሱት አሰብን አካለው በደቡባዊ ኤርትራ የሚገኙት የቀይ ባህር አፋሮች ናቸው። የቀይ ባህር አፋሮች ኤርትራ ውስጥ በኢሳያስ አገዛዝ ከፍተኛ ሁኔታ እየተጨቆኑ እንደሆነ የዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች ጭምር በተደጋጋሚ በጽኑ የሚያወግዙት ድርጊት ነው። ታዲያ አሁን ላይ የኢሳያስ አገዛዝ ያንገሸገሻቸው የቀይ ባህር አፋሮች ይህንን የኢሳያስ አገዛዝ ከኤርትራ ምድር ለአንዴና ለመጨረሻ ጊዜ እናጠፋለን፣ ነጻነታችንን እናረጋግጣለን ብለው እንቅስቃሴ መጀመራቸው ታውቋል። በዚህም በደናከል በረሃ አካባቢ የትጥቅ ትግል እንደጀመሩ የደረሱን መረጃዎች ያሳያሉ። ከፍተኛ ቁጥር ያለው የአፋር ህዝብ በተለያየ መንገድ ድጋፍ እያደረገላቸው እንደሆነም ተገልጿል። ይህም የኢሳያስ አገዛዝ ፀሐይ መጥለቂያዋ ጊዜ እንደደረሰ የሚያሳይ ነው ሲሉ ፖለቲከኞች ያብራራሉ። ኢሳያስም መጨረሻውን እንደ ሊቢያው ሙሐመድ ጋዳፊ እናደርገዋለን፣ ይህም አይቀርም ብለዋል። በጫካ ሲንቀሳቀሱ የቆዩ ታጣቂዎች ለመንግስት እጅ ሰጡ። ጎጃም በጃቢ ጠህናን ወረዳ በጫካ ሲንቀሳቀሱ የቆዩ የታጣቂ ቡድን አባላት የሰላምን አማራጭ በመቀበል ወደ መንግስት መግባታቸው ታውቀዋል። በምዕራብ ጎጃም ዞን በጃቢ ጠህናን ወረዳ በጫካ ሲንቀሳቀሱ የቆዩ የታጣቂው ቡድን አባላትና መሪ የመንግስትን የሰላም አማራጭ በመቀበል ለመንግስት የጸጥታ ኃይላት እጃቸውን ሰጥተዋል። እጅ የሰጡ የታጣቂ ቡድን አባላት አንድ ስናይፐር፣ የቡድን መሳሪያ፣ አንድ ጥቁር ክላሽኮቭ እና 2 እግር ታጣፊ ክላሽኮቭን መሳሪያዎች በመያዝ ነው። 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ ተጀመረ። የዘንድሮ ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትን፣ ደህንነቱ የተጠበቀ የንጽህና ስርዓትን ማረጋገጥ በሚል መሪ ሀሳብ እየተካሄደ ይገኛል። ለ2 ቀናት በሚካሄደው ስብሰባ የህብረቱ አባል ሀገራት የውጭ ጉዳይ ሚኒስተሮችና ከፍተኛ ተወካዮች በአህጉሪቱ የልማትና ትብብር አጀንዳዎች ላይ ይመክራሉ። በተጨማሪም የአጀንዳ 2063 አፈጻጸም፣ የ2026 የአፍሪካ ህብረት መሪ ቃል አተገባበር እንዲሁም የህብረቱ ስምምነቶችና ህጋዊ ሰነዶችን የሚያጸድቁ ሲሆን የአፈጻጸም ሂደትን የሚያመለክቱ ሪፖርቶችን እንደሚመረምሩ ይጠበቃል። ከዚህ ባሻገር በተለያዩ አህጉራዊ ጉዳዮች ላይ ለህብረቱ የመሪዎች ጉባኤ የሚቀርቡ ሀሳቦችና ረቂቅ ውሳኔዎችም ይጸድቃሉ። በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱ ተሰምቷል። ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናከራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱ ተሰምቷል። የየመን ሁቲ ንቅናቄ በሳዑዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልክ ማጠናከሩንና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉ ይታወቃል። ይህም ክስተት በዓለም አቀፍ የኃይል አቅርቦትና በባህር ደህንነት ላይ አዲስ ስጋትን ፈጥሯል። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው ትናንት ሐምሌ 20 ቀን በባቢል መንዳብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ እንደሆኑና ይህም በጥቂት ወራት ውስጥ ዝቅተኛ የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግቧል። ከነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ መካከል 2ቱ ወደ ሳውዲ አረቢያ ያምቡ ወደብ ነዳጅ ለመጫን የሚያመሩ ግዙፍ የክሩድ ነዳጅ ጫኞች ናቸው። ቀሪዎቹ 4 መርከቦች ደግሞ የሳውዲ፣ የኢማራትና የሩሲያ ነዳጅ ጭነው በዋነኛነት ወደ ቻይናና ፓኪስታን በመጓዝ ላይ የነበሩ ናቸው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።